አማራው በሚያግባባውና በሚያስማማው ጉዳይ ላይ ተግባብቶና ተስማምቶ ያንን ያሰፋ መሄድ ነው የሚሻለው ወይስ የማያግባቡና የማያስማሙ ነገሮችን እየመዘዙ ያወጡ እነዛን ጫፍና ጫፍ ይዞ መጓተት ነው የሚያዋጣው? አማራ ለሆነ ሰው ብቻ ነው ይሄንን ጥያቄ የምጠይቀው። የተፈጠሩ ችግሮች አሉ። እነዛ የተፈጠሩ ችግሮች ለወደፊቱ እንዳይፈጠሩ ጥንቃቄ ማድረግ ከነዛ ትምህርት መውሰድና ነገ ለሚመጡ የትግል ሂደቶች እነዚያን እንደ መማሪያ አድርጎ ማለፍ እኔ በኔ እይታ የሰለጠነ ሰው ተግባር ነው ብዬ ነው የማስበው። ነገር ግን በሬው ጥጃ ወለደ ሐሳቦችን እያመጡ የሌለ ድሪቶ እየደረቱ አማራው ጫፍና ጫፍ ላይ ቆሞ በተለያየ መንገድ ደግሞ ጫፍና ጫፍ ሁለት ጫፍ ብቻ አይደለም ማት ጫፍ ነው ያለው በያቅጣጫው ልክ እንደ ፕሪዝም በያቅጣጫው የተዘረጋ ጫፍ ይዞ ያንን በመጓተት ጊዜውን መፍጀት ነው የሚሻለው ወይስ ይሄንን ጎልደን ታይም በተለይ ይሄንን 2 ወር በአግባቡ እንዲጠቀሙ መሬት ላይ ያሉ ወንድሞቻችንን ማገዝ እኛም ደግሞ ሊያግዝ በሚችል መልኩ መንቀሳቀስ ነው የሚያዋጣው? ማህበራዊ ሚዲያውን በትናንትናና ዛሬ በተወሰነ መልኩ ለመቃኘት ሞክሬያለሁ። ማህበራዊ ሚዲያ ላይ ሚሊሻውም ካድሬውም ፋኖውም ሁሉም የሚጮኸው አማራው አንድ መሆን አለበት፣ አማራው አንድ መሆን አለበት የሚል ጩኸት ከሁሉም ድምጽ እየሰማሁ ነው። በተግባር ያየሁትን የምናገረው የምናቃቸው የሚሊሻ አሰልጣኞችና ሚሊሻዎች አማራው አንድ መሆን አለበት እያሉ ፌስቡክ ላይ እየጻፉ ናቸው። የምናቃቸው ሚሊሻዎች የምናቃቸው የባዴን በተጨባጭ የባዴን ካድሬዎች አማራው አንድ መሆን አለበት፣ ፋኖ አንድ መሆን አለበት እያሉ እየጮሁ ናቸው። ፋኖም ፋኖ አንድ መሆን አለበት እያለ ነው የሚጮኸው። የኔ ጥያቄ አማራው አንድ አይደለም ወይ ነው? ለምንድነው አብዛኞቻችን በመንጋ የሚመጡ ሐሳቦችን ተከትለን በመንጋ መንጎድ ላይ እስካሁን አተኩረን የምንጓዘው? ይሄን ያልኩበት ምክንያት ለምንድነው? ቆይ አንድነት የምትሉ አማራው ስንት ነው ብላችሁ ጥያቄ ጠይቃችሁ ታውቃላችሁ? አማራው ስንት ነው? አረንጓዴ አማራ፣ ቢጫ አማራ፣ ነጭ አማራ፣ ጥቁር አማራ፣ ቀይ አማራ አለ? ስንት አማራ ነው ያለው? የምን አንድነት ነው የሚፈጠረው? አማራውን የሚያታግል ድርጅት መመስረት አለበት። ትክክለኛ ጥያቄ። አማራውን የሚያታግል ድርጅት መመስረት አማራው ተሰባስቦ ለመታገል ጉልበት ስለሚሆነው በአንድ መሰባሰብ ድርጅት መመስረት ጉልበት ስለሆነ መታገያ ቱል ስለሆነ ይሄንን የምንታገልበትን ቱል የምንታገልበትን መሰባሰቢያ ጥላ መስራት ተገቢ ነው ብሎ ይሄንን ድርጅት ማቆም ላይ መሄድ አንድ ትክክለኛና የአማራ ሕዝብ እያደረገ ያለውን ትግል ወደ አንድ ደረጃ ከፍ የሚያደርግ እንቅስቃሴ ነው። ይህን ድርጅት በመመስረት ሂደት ላይ እንቅፋት ገጥሟል። አዎ እንቅፋት ገጥሟል። በአይናችን እያየነው ነው፣ በጆሮአችን እየሰማነው ነው። ነገር ግን አማራው ስንት ነው? ስንት አማራ ነው ያለው? እስካሁን በእናንተ አገላለጽ በጣም ብዙዎቻችሁ እኔ አሁን ይሄንን ጥያቄ ያነሳውበት ምክንያት እንዴት የአብይ አህመድ ካድሬ የአብይ አህመድ ሚሊሻ አማራው ማለት ፋኖ እንደ አጠቃላይ የአማራ ህዝብም እንዴት አንድነት የሚል ዲፋይን ያልተደረገ ድምጽ እንዴት ሊያስተጋባ ቻለ? ይሄን ጥያቄ እስኪ ሁላችሁም ጠይቁ። እንዴት የአብይ አህመድ ካድሬ አማራው አንድ መሆን አለበት እያለ እንዴት ይጮሃል? ሚሊሻው እንዴት አማራው እንዴት አንድ መሆን አለበት እያለ እንዴት ይጮሃል? በምን ምክንያት? ከዚህ ጀርባ ያለው ነገር ምንድነው? ይሄን ስታዩ በእውነትስ አማራው ስንት ነው? አማራው ለስንት ተከፋፍሏል? ስንት አይነት አማራነት አለ? በመጀመሪያ እኔ የሚታየኝን ላስቀምጥ። አማራው አንድ ነው፣ አማራ ነው፣ አለቀ። አሁን ምን ያስፈልገዋል? የአማራን የብሔርተኝነት ወይም የፖለቲካል አይዲዮሎጂውን በብሔርተኝነት ሴታፕ አድርጎ የሚሄድበትን እንቅስቃሴ በትክክል ትራክ አድርገን አለመከታተላችን እንጂ ብንከታተለው
ባይ ኔቸር ብሔርተኝነት ወይም የብሔርተኝነት ፖለቲካ 3 ደረጃዎች አሉት። ከዚህ በፊት ተናግሬያለሁ፣ ዛሬ ልድገመው እና የአማራን አንድነት ምን ላይ እንዳለ በደንብ እንረዳለን ብዬ አምናለሁ። ብሔርተኝነት 3 ደረጃዎች አሉት። የመጀመሪያው አግሬሲቭ ስቴጅ የሚባለው ነው፣ ወይም የመጀመሪያ ደረጃ የሚባለው አግሬሲቭ ነው። በጣም ቁጡ ነው። በቃ ያገኘውን ሁሉ ነው የሚቆጣው። ካገኘው ጋር ሁሉ ይላተማል። መደማመጥ የሚባል ነገር የለም። ሁሉም ኃይልና አቅም የሚያርፈው አጥቂው ላይ ወይም አጥቅቶኛል የሚለው አካል ላይ ነው። ይሄ ፈርስት ኤጅ ነው። ኢሞሽናሊቲው ከ90% በላይ ነው። 100% አግሬሲቭ ነው። ያገኘውን ሁሉ ይጠርጋል። ይሄ ፈርስት ስቴፕ ነው። የአማራ ብሔርተኝነት ወይም የአማራ የህልውና እንቅስቃሴ በደንብ ሴንስ ካደረግነው እየተመራ ያለው በአማራው ብሔርተኛ ነው። ሁሉም አማራ ተጠቃን ብሎ ጮኋል። ሁሉም አማራ ተጠቃን ብሎ ተናዷል። ሁሉም አማራ ተጠቃን ብሎ አግሬሲቭሊ እየተንቀሳቀሰ ነው። ይሄ ፈርስት ስቴጅ ነው። አሁን ለአማራው ስለ ጠላት ጥቃት ማስረዳት ጊዜው አልፏል። ሁሉም ሰው ገብቶታል ማለት ነው። ጠላቱን አውቋል። ጠላቱን ለይቷል። ጠላቱን ምን ማድረግ እንዳለበት ወስኖ ገጥሟል። ይሄ አማራ ብሔርተኛ ወደ ሁለተኛው ስቴፕ መሸጋገር አለበት። ያ ስቴፕ ምንድነው? አማራ ሁለተኛው ስቴፕ ላይ ሲገባ ወደ ሁለተኛ ደረጃ ብሔርተኝነት ሲያድግ ድርጅት ነው የሚመሰርተው። ድርጅት የሚመሰርተው በጣም በርካታ ድርጅቶችን ነው የሚመሰርተው። ከዚህ ውስጥ የቢዝነስ ተቋማት ወይም ድርጅቶች ይመሰረታሉ። የፖለቲካ ፓርቲ ድርጅቶች ይመሰረታሉ። የተለያዩ የልማት ድርጅት የሚባሉት ወይም ደግሞ ራሳቸውን በትርፍ እያበለጸጉ ትርፉን ለማህበረሰቡ እያዋሉ ከማህበረሰቡ ተሰብስበው በማህበረሰቡ ማኔጅ እየተደረጉ ለማህበረሰቡ የመሰረተ ልማት ግንባታ አገልግሎት የሚሰጡ በየአይነቱና በየዘርፉ ያሉ በጣም በርካታ ድርጅቶችን መመስረት ይጀምራል። ይሄ በጣም አግሬሲቭሊ ሙቭ ሲያደርግ የነበረውን ሰው ሰብሰብ አድርጎ ወደ ተቋም መቀየር ያስፈልጋል። እዚህ ላይ አማራው አልታደለም ማለት እችላለሁ። ለምን? እነዚህን ድርጅቶች መመስረት ላይ አተኩረው መስራት ያለባቸው የፖለቲካ ልሂቃንና ምሁራን የሚባሉት አንደኛው ንጣዩን ወታደራዊውን ክንፍ እኔ ልምራህና እኔ እንደ ሽሮ ቃን ጠልጥዬህ ልሂድ የሚል አቋም ላይ ነው ያሉት እስካሁን። በነገራችን ላይ በአማራ ህዝብ አብዮታዊ ትግሉ ውስጥ ፋኖ አንድ ንጣይ ፓርት ነው። መገንዘብ ያቃተን የአማራን ችግር በሙሉ ፋኖ ይፈቷል ብለን የምናስበው እሱ ስህተት ነው። ፋኖ የሚፈታው አንዱን ፓርት ነው። በምን? የአማራ ህዝብ በውክልና እጦት ምክንያት ያለበትን የህልውና አደጋ ብቻ ነው የሚቀርፈው። ነገር ግን አማራው የኢኮኖሚ ችግር አለበት፣ የማህበራዊ ችግር አለበት። ፋኖ ሊፈታ የሚችለው የፖለቲካል ክንፉን ፓርቱን ብቻ ነው ማለት ነው። ስለዚህ የአማራ ፋኖ ተሰባስቦ አንድም ሆነ 2 3ም ሆነ 4 ድርጅት ቢመሰርት ሊፈታ የሚችለው ፖለቲካል ኢሹንና ፖለቲካል ችግሩን ብቻ ነው። የአማራ ኢኮኖሚ ችግር መፈታት የሚችለው አንድም ፍትሃዊ የሆነ በአገሪቱ ውስጥ በሚበጀት በጀት፣ ከዛም በላይ ግን ደግሞ ከራሱ ከዚህ አግሬሲቭሊ ከፍተኛ የህልውና አደጋ አለብን ብሎ እየታገለ ያለውን ማህበረሰብ ሪሶርስ ሀብት በአግባቡ ኦርጋናይዝድ አድርጎ ድርጅት መስርቶ ካፒታል አመንጭቶ ለህዝቡ እንዲጠቅም ማድረግ ሲቻል ነው። ይሄ ሁለተኛው ስቴፕ ነው። ይሄ አግሬሲቭሊ እየተንቀሳቀሰ ሙቭ እያደረገ ያለውን አማራ ማን ሰብስቦ በምንድን ልበለው በየፊናው በየችሎታው በየፍላጎቱ ማን ሰብስቦ ኦርጋናይዝ አድርጎ ወደ ድርጅት ይቀይረው? ይሄንን መቀየር የሚችሉት ከተለያዩ የብሔርተኝነት እንቅስቃሴዎች ተሞክሮች እንዳየ ነው። ይሄንን መቀየር የሚችሉት 2 አካላት ናቸው። አንደኛ በአማራ ብሔርተኝነት ውስጥ ራሳቸውን አስገብተው ኢንቮልቭ እያደረጉ ያሉ ይሄንን ድርጅት የመመስረት የእውቀትም የፍላጎትም ባለቤት የሆኑ አማራዎች። እነዚህ አማራዎች ሲመሰርቱት ቅን የሆነ ድርጅት ነው የሚሆነው። ስራውም ቅናዊነትን የተላበሰ ነው የሚሆነው። በዋናነትም የሚያተኩረው የህብረተሰቡን ችግር መፍታት ላይ ስለሆነ ምንም ችግር አይፈጥርም።
ሁለተኛው አካላት ደግሞ ትግል ጠምዛዦች ናቸው። ትግል ጠምዛዦች ይሄንን የተናደደ አግሬሲቭሊ እየተንቀሳቀሰ ያለ ለአማራ ህልውና ከፍተኛ መስዋዕትነት እየከፈለ ያለን አማራ ሰብሰብ አድርገው ለሆነ ተቋም መጠቀሚያ፣ ለሆነ ድርጅት መጠቀሚያ፣ ለግለሰብ መጠቀሚያ ወይም ደግሞ የግለሰብ ማለት ብቻ አይደለም የሆኑ የጥቅም ቡድኖች የጥቅም ማፍሪያ ያደርጉታል። ቅን ያልሆኑ አካላት ከሰበሰቡት ለምሳሌ አማራ ወደ ሁለተኛው ስቴፕ መሸጋገር በሚችልበት ስቴፕ ላይ የተመሰረቱት እንደነ አማራ ባንክ አይነቶች የቡድኖች መጠቀሚያ ለማድረግ የተሄደበትን ርቀት እናስታውሳለን። ምንም የአማራው ብሔርተኛ ባይመሰረታቸውም ነገር ግን ደግሞ ለአማራ የሚጠቅሙ ድርጅቶች ልክ እንደ አማራ ብድርና ቁጠባ ተቋም፣ እንደ አልማ፣ እንደ አመልድ፣ እንደ ጥረት እነዚህ የቡድኖች መጠቀሚያ ሆነዋል። የአማራው ብሔርተኛ ጥርስ አውጥቶ ጥፍር አውጥቶ እኒህን መንከስና መያዝ ቢችል እኒህን ተቋማት ለራሱ ለአማራ ነፃ መውጫ ያደርጋቸው ነበር። ለምን? ከአማራው ህዝብ ኪስ ነው እነዚህ ተቋማት ወጥተው የተመሰረቱት። የአማራ ህዝብ ተቋማት ናቸው። ነገር ግን እነዚህ የጠሯቸው ድርጅቶች የቡድኖች መጠቀሚያ ናቸው። በነገራችን ላይ በዚሁ አጋጣሚ አማራ ነፃ መውጣት ካለበት ሁለት ነገሮች ላይ ያተኩር ብያለሁ። ካድሬ ላይና እነዚህ የልማት ተቋማት ላይ። በዚህ ሰዓት የሚሊሻ ደሞዝ የሚከፍለው ማን እንደሆነ ታውቃላችሁ? በዚህ ሰዓት የሚሊሻ ደሞዝ የሚከፍለው አማራ ብድርና ቁጠባ ተቋም ነው። በዚህ ሰዓት ለሚሊሻ ልብስ የሚያቀርበው ጥራት ኮርፖሬት ነው። በዚህ ሰዓት ለሚሊሻ የብስኩትና የመሰል ነገሮች የሚያቀርበው አመልድና አልማ የተባሉ ድርጅቶች ናቸው። ስለዚህ ለአማራ ህዝብ ልማት የተቋቋሙ ድርጅቶች የአማራን ኢኮኖሚ መደጎም፣ የአማራን ኢኮኖሚ ማሳደግ ሲገባቸው ሚሊሻ እየቀጠሩ አማራውን እያስገደሉ ናቸው። የአማራው ብሔርተኛ ጥርስ ቢኖረው ጥፍር ቢኖረው እነዚህን አደረጃጀቶች ለራሱ መጠቀም ነበረበት ያልኩ ለዚህ ነው። ስለዚህ አሁን የእኛ የግንዛቤ ደረጃ ማነሱ የምታዩት ደረጃ አንድ ላይ ቁጭ ብለን ተቋም መመስረት አልቻልንም። ቀደም እንዳልኩት ተቋም ልንመሰረት ስንል ለሁሉም አማራ የሚያገለግል በቅንነትና በፍትሃዊነት ላይ የተመሰረተ በአማራነቱ ብቻ ማንኛውንም አማራ የዛ ተቋም ተጠቃሚ እንዲሆን ሊያደርግ የሚችል ተቋም ከመመስረት ይልቅ ተቋማትን መስርቶ ሞጭልፎ ይዞ ሄዶ የቡድን መጠቀሚያ ማድረግ። ለምሳሌ እስክንድር መስርቻለሁ ብሎት የነበረውን ድርጅት የትኛው ቡድን ጠልፎ ወስዶ መጠቀሚያ እንዳደረገው በአይናችን አይተነዋል። ዛሬ ትናንትና የብሔርተኛ የፋኖ አደረጃጀቶችን ሲሳደቡ የነበሩ ሰዎች አረ ድርጅታችንን ተቀምተናል እያሉ ነው። ፌስቡክ ላይ ሄዳችሁ ማየት ትችላላችሁ። ሪው እያሉ ነው። ይሄ ምንድነው? ተቋም መመስረት በራሱ የአማራን ብሔርተኝነት ወደፊት ሊያስፈነጥረው ወይም ደግሞ ሊያሳድገው የሚችለው በእኩልነት ላይ፣ በቅንነት፣ በፍትህ ላይ፣ በፍትሃዊነት ላይ፣ በግልጸኝነት ላይ የተመሰረተ ከሆነ ነው። አለበለዚያ የቡድኖች መጠቀሚያ ነው የሚሆነው። ብዙ ድርጅቶችን የቡድኖች መጠቀሚያ ሲሆኑ ስላየን ከአማራ ህዝብ እጅ ወጥተው ቡድኖች ሲጠቀሙባቸው እያየን ስለሆነ አሁን ይሄ ሁለተኛው ስቴፕ ነው። ስለዚህ የሁላችንም ጩኸት መሆን ያለበት ምንድን ነው? አማራው አንድ መሆን አለበት ከሚለው ሚስ ኮንሴፕት ከተደረገ ነገር በቃ ሮንግሊ ነው ይሄ ዲፋይን የተደረገው። ይቅርታ በአማርኛ ስህተት በሆነ መንገድ ነው ይሄንን እየገለጽ ነው ያለ ነው። አማራው ትናንትናም አንድ ነው፣ አንድ ነበረ፣ አንድ አማራ ነው ያለው። ዛሬም አንድ አማራ ነው፣ ነገም አንድ አማራ ሆኖ ነው የሚቀጥለው። አማራው አታጋይ ድርጅት መመስረት አለበት። አለቀ። እዛ ድርጅት ውስጥ አበበ የሚባል አመራር ሊመጣ ይችላል። አለሙ የሚባል አመራር ሊመጣ ይችላል። ከበደ የሚባል አመራር ሊመጣ ይችላል። ደግሞ አለው ሁላችንም መጮህ ካለብን መጮህ ያለብን ለአማራው የተሻለ ጠንካራ አታጋይ ድርጅት
ለአማራው ነፃ መውጫ ፖለቲካሊ የፖለቲካ ክንፉን መምራት የሚችል ድርጅት መመስረት አለበት። ይሄ ስል ፓርቲ እያልኩ አይደለም፣ በፋኖ በኩል ነው እያልኩ ያለሁት። ለምን የአማራ የፖለቲካ ጥያቄዎች መመለስ የሚችሉት በፋኖ ብቻ ስለሆነ፣ አለበለዚያ ማአት አክሲዮን ማህበር ብታቋቁም የአማራ የፖለቲካ ጥያቄ ሊመለስ አይችልም። የአማራ የህልውና ጥያቄዎች ውስጥ 90% ደግሞ የፖለቲካ ጥያቄዎች ናቸው። ሁሉም ማለት በሚቻል ደረጃ ኢቨን ሃይማኖታዊ ጉዳዮች ጭምር በአማራው ላይ እየተፈጸሙ ያሉት በፖለቲካ ውሳኔ ስለሆነ፣ ስለዚህ እያንዳንዱ አማራ ስህተት በሆነ መንገድ ወስዶ አማራው ዛና ዛ ተበታትኖ እንዲዋልቆ አማራው በዚያ ተበትኖ አማራ በቃ ተበትኖ መኖሩ የማይቀር ጉዳይ ነው። በሚመቸው ሀገር በሚመቸው ሁኔታ በሚመቸው መልኩ ይኖራል። ነገር ግን በአማራነቱ ተሰባስቦ ተቋም መመስረት አለበት፣ ድርጅት መመስረት አለበት። በፋኖ ደረጃ ስንሄድ ፋኖ የሚመሰርተው ተቋም የአማራን ህዝብ የፖለቲካ ጥያቄዎች ሊያስመልስ የሚችል ተቋም ሆኖ መመስረት አለበት። በአማራ ብሔርተኝነት ላይ የፖለቲካል ሪዮት ዓለሙን አድርጎ መመስረትና መደራጀት፣ ሌላው ህዝብ እዛ ድርጅት ውስጥ እየገባ መብቱን የሚያስከብርበት ድርጅት ሆኖ መሰራትና መደራጀት መቋቋም አለበት። ይህን ጥያቄ ብናነሳ ኢቨን እንኳ የተመሰረቱ ድርጅቶችን ማጎልበት ማገዝና ወደፊት ማስፈንጠር እንችላለን። አለበለዚያ ግን አማራው እንደ ተበታተነ አድርገን አማራ እንደዚህ ሆኖ አማራ አንድ መሆን አለበት አማራ ምናምን የሚሉ ነገሮች ትክክል አይደሉም። እኔ እስከማቀው በአማራ የፖለቲካ ድርጅት ውስጥ በትጥቅ የአማራ ህዝባዊ ኃይል ፋኖ እና አርበኛ ዘመነ ካሴ መሰረቱት እና የምስራቅ አማራ ፋኖ እነ አርበኛ ዋርካው ምሬ ወዳጆ የመሰረቱት፣ በኋላ ደግሞ ቆየት ብሎ የአማራ ይቅርታ በትክክል ካልጠራሁት የአማራ የፋኖ ምክር ቤት ነው የሚባለው ተመስርቶ ነበር መሰለኝ። ተመስርቶ ነበር። ባጭር ነው፣ ብዙም አልተጓዘም፣ ብዙም ርቀት አልሄደም። እነዚህ ወደ አካታችነት መጥተው ሁሉንም አካባቢ መሸፈን ባይችሉ እንኳ አቅም ተፈጥሮላቸው መላውን አማራ አካተው እንዲሄዱ ማድረግ ችለም ቢሆን ኖሮ የዚህ ምናምን እየተባባለ ገመድ በመጓተት ጊዜ አንፈጅም ነበር። አሁንም ቢሆን ልናገር የምፈልገው ይሄን ሁሉ ያነሳሁበት ምክንያት እርስ በርስ ከመጓተት እንውጣና አንደኛ በፍላጎታችን በራሳችን ፍላጎት የተመሰረቱ የተቋቋሙ ድርጅቶች ላይ የምንችለውን አስተዋጽኦ ለማበርከት ራሳችንን አዘጋጅተን ገብተን ማበርከት አንደኛ። ሁለተኛ ነገ ከነገ ወዲያ እንኳ 3 እና 4 ድርጅቶች ቢመሰረቱ የሚመሰረቱ ድርጅቶች የአማራን ህዝብ መብት ያከበሩና የሚያስከብሩ በአማራ ጥቅም የማይደራደሩ ለአማራ የቆሙ እስከሆኑ ድረስ ከመጓተት ወጥተን በምንፈልገውና ባመንበት መንገድ ማገዝና እነዛን ተቋማት ወደፊት ማሳደግ ይሻላል። ለምንድን ነው ይሄን ያልክ ካላችሁኝ አንድ ድርጅት ብቻውን ውጤት ሊያመጣ ባይችል ትግላችን አፈር ይግጣል። 60 ሚሊዮን አማራ አብን ላይ ነው ተንጠልጥሎ የነበረው። አብን በእነናምን ዘለቀና በእናንዳርጋቸው ጽጌ ደላላነት ሲሸጥ እኔና እናንተ ሪው እያልን እያጨበጨብን ነው ወደ ቤታችን የተመለስ ነው። በመጀመሪያ ደረጃ መጓተትን እናቁመው። ሲቀጥል ሁሉም ያሉም የሚመጡም ድርጅቶች የአማራን ህልውና በአማራ ብሔርተኝነት ቃኝተው የአማራን ጥያቄዎች ለማስፈጸም ፊት ለፊት ከመጡ እነሱን መደገፍ ያለብን እገሌን አጥቁልን፣ እገሌ የሚባል ወንድማችሁ ላይ ተኩሱ፣ እገሌ የሚባለውን ድርጅት አፍርሱ፣ እገሌ የሚባለውን ተቋም ናዱ የሚል ላይ ሳይሆን እኛ ይሄን እናግዛችኋለን፣ እናንተ ይሄን አሟሉ፣ ጠንካራ ሁኑ፣ የአማራን ጥያቄዎች ኮምፒታንት በሆነ መልኩ ለማስመለስ ራሳችሁን አደራጅታችሁ ተጓዙ ማለት ላይ ማተኮር አለብን። አለበለዚያ ልንገራችሁ
እንኳን ይሄንን ሂውጅ የሆነ ኃይል ይቅርና በጣም ጥቂቷንም ቢሆን በእኛ የድርጅት አለመልመድ ባህሪ ላይ ተመስርተን የተሻለ ድርጅት ልንመሰረት አንችልም። ምክንያቱም ገና ነን። ተቻችለን አርቀን አስበን ዛሬ ላይ የተፈጠሩ ነገሮችን በእርጋታና በስክነት አይተን ከፍረጃና ከመንጋነት ወጥተን ትክክለኛ መስመር ላይ መራመድ የምንችል የፖለቲካ ዕውቀት ላይ አብዛኞቻችን አልደረስንም። ስሜት የሚያጠቃን በስሜት የምንጋልብ ነን። ይሄ ደግሞ እያየነው ስለሆነ ነው። ስለዚህ አንድነት የሚባለው አገላለጽ ትክክል አይደለም። አማራ አንድ አታጋይ ግዙፍ ድርጅት ያስፈልገዋል። አዎ። አማራ በጣም በርካታ የአማራን ችግር የሚቀርፉ ተቋማት ያስፈልጉታል። አዎ። እነዛን መስራት ላይ በምንችልበት በየዘርፋችን እንደ ችሎታችን ሁላችንም እንሳተፍ። ትክክል። አለበለዛ ግን አንድነት አልመጣም እኮ አንድነት ካልመጣ እናሸንፍም በሚል የስንፍና መሸፈኛና የስንፍና መግለጫ ወይም ይሄ ምንድነው ራስን ማታለያ መንገድ የሚቀጥለውን ክረምት በመጓተት እንዳናሳልፈው እንጠንቀቅ። እኔ የሚታየኝ አሁን አንድነት የሚባለው አገላለጽ በራሱ የራሳችንን ስንፍና የምንደብቅበት አንዱ ትልቅ ምንድነው ሽፋን ሆኖ ነው የሚታየኝ። የግል እይታዬ ነው። ልክ አማራ ለምንድነው የሚገደለው ሲባል በቃ አለችን አንድ የምንገልጽበት የስንፍና መገለጫችን ኢትዮጵያን ስለሚወድ ነው። አማራ ኢትዮጵያን ቢጠላም ጠላቶች አይለቁትም። የዘነጋ ነው። በምንም ተአምር ይሁን አማራን ካላጠፋን አገር አንሆንም የሚሉ አካላት አማራን ካላጠፉ እንደማያርፉ ለአእምሯችን ነግረን አምርረን መታገል ሲያቅተን ምንድነው የምንለው? ኢትዮጵያን ስለሚወድ እኮ ነው አማራን የሚጠሉት እንላለን። አይደለም። አማራ ኢትዮጵያን ቢጠላም ቢጸየፍም መገደሉ አያቆመው። ምክንያቱም ጠላቶች የሚጠሉት አማራ በመኖሩ በኤግዚስታንሱ ስለሆነ። ስለዚህ አሁንም ቢሆን አንድነት የሚባለውን የስንፍና መሸፈኛ ደጋግመን እየጠራን ከመተኛት ይልቅ የተመሰረቱ ተቋማት አሉ። እነዛን ተቋማት እናጠናክራቸው። የሚመሰረቱ ተቋማትም ካሉ እነዛንም እናጠናክር። የሚንቀሳቀሱበት የትግል ምህዋር የሚጓዙበት የትግል መስመር የአማራ ብሔርተኝነት ነው ወይ? የአማራን ብሔርተኝነት እስከምን ድረስ ነው ይዘውት የሚሄዱት? እዚህ ላይ በአትኩሮት የነሱን የትግል ፍኖተ ካርታ እንከታተል። በምንችለው መልኩ እነዛ እናግዝ። ዝም ብለን ልክ ወደ ጎን በተናከስን ቁጥር የራሳችንንም ጉልበት እንጨርሳለን፣ ራሳችንን እናጠፋለን። ይሄንን ብንተው መጓተቱ ቢቆም ጥሩ ነው። ይሄን ያልኩበት ምክንያት በአንድነት በሚል ስም ባዴኑም ማለት ካድሬው ማለት ነው፣ አድማ ብተናውም፣ ሚሊሻውም፣ ፋኖም ሁሉም ዝም ብሎ አንድነት ሲል ስለምሰማው ነው። አንድነት how it's defined እንዴት ነው ዲፋይንድ የተደረገው? ይሄንን ቆም ብለን እናስብ። ይሄ የግል እይታዬ ነው። እንግዲህ የኔ ሐሳብ ስህተት ከሆነ በዚህ መልኩ ስህተት ነው ብሎ መግለጽ ይቻላል። ሌላው አማራነት ምንድነው? አሁን በጣም በዚህ 2 ቀን 3 ቀን አካባቢ የተነሳ እንትን አይቻለሁኝ። አማራነት ምንድነው? እኔ የምለው አማራነት ከቦታ ጋር ይገናኛል። እስኪ ምሁራን እንድታብራሩ ትፈልጋለሁ። አማራነትን በደንብ ዲፋይን እንድታደርጉት በሬፈረንስ ዲፋይን እንድታደርጉት ትፈልጋለሁ። አማራ መገለጫዎች አሉት። ከመገለጫዎች ውስጥ አንዱና ዋናው መገለጫው በጣም የተለያዩ የአማራ ማህበረሰብ የሚተገብራቸው ወይም በየቀኑ ተግባራዊ የሚያደርጋቸው ፕራክቲስ የሚያደርጋቸው አለባበስ፣ አመጋገብ፣ አዘፋፈን፣ አለቃቀስ በአጠቃላይ የአኗኗር ዘይቤ ባህል አለው። ይሄ አማራነት ከሚገለጽባቸው መንገዶች ውስጥ አንዱ ነው። ከዛ በተረፈ ግን አማራነት ከቦታ ጋር ይገናኛል ወይ?